አብርሃም ውድ የልጄ እናት የሉሊ እናት እንኳን ለፋሲካ በዓል አደረሰሽ የሚል መልእክት እንግዲህ አብርሽ ለሩታ ልኮላታል። እሱም የቮይስ መልእክት ነው። ከፈለጋችሁ ቮይስ መልእክቱን አስገባላችኋለሁ። የሆነ ሰው ግን ተንኮለኛ ነው። ሪከርድ ያደረገውን እንግዲህ ወደ ቲክቶክ አምጥተውት ነበርና እውነት ግን እናንተ እኮ በቀኛ እኮ ኢትዮጵያውያን እኮ ተንኮለኞች እኮ ነን። እና እንግዲህ ያንን የቮይስ ሪከርድ ምን ለማድረግ እንደሆነ ባላቅም እንግዲህ ያው ተለቋል። አዳመጥኩት እና ደስ ይላል። እውነት ልጄንም ሳሚልኝ መጥቼ አዝናናዋለሁ ይዤ እወጣለሁ ምናምን የሚል መልእክት ነው ያለው። እና እንደው አብርሽዬ እንደው ቢረሳ እንደው የገና ቀን ከሩታ ጋር ይችን ያሳለፍካትን በዓል ተረሳታለህ? እጅግ በጣም ደስ የሚል ነበረ የገና ዕለት በዓል ያሳለፉት እና ያ ሁሉ ነገር ተረስቶ ያ ሁሉ ነገር አልፎ ዛሬ ላይ ሩታም ለብቻዋ እሱም ለብቻው ነበር ያለውና የእውነት በጣም ነው የሚያሳዝነው። አንዳንድ ጊዜ ልጅ ወልዳችሁ ደግሞ በተለይ ተራርቃችሁ ልጆቻችሁን ስታሳድጉ እጅግ በጣም ነው የሚደብረው። ሩታና አብርሽ ወደ በፊቱ ህይወታቸው ተመልሰው ልጆቻቸውን እያሳደጉ በፍቅር አያቸዋለሁ ብዬ ተስፋ አደርጋለሁ። ምክንያቱም በቃ እኔ እንጃ እኔ አንድ ላይ ሲሆኑ ስለምወዳቸው እንደው አላቅም አንድ ላይ እንዲሆኑ እመኛለሁ እፈልጋለሁና ብቻ ግን እስኪ የምናየው ይሆናል። ዋናው ነገር ግን አብርሽ ለባለቤቱ እና ለልጁ እንኳን አደረሳችሁ መልእክት አስተላልፏል። ይሄ ነገር ደግሞ ለኛ ምን ያህል ደስ እንደሚል ታውቃላችሁ ማለት ነው። ያው በእርግጥ አልረሳትም። በዓል በመጣ ቁጥር ከሩታ ጋር የሚያሳልፋቸው የበዓል ዝግጅቶችን ስላስታወሰ ሚስቱን የልጁን እናት አልረሳትም አብርሽ ማለት ነው። እና ብቻ እንግዲህ አብርሽዬ እንዳው ቢረሳ እንደው ይቺ ቀን ትረሳለች አብርሽዬ ማለት ነው። በእርግጥ እኮ አብርሃም ራሱ ቀድም የለቀቁት ላይ የሄርሜላ ፎቶ ጋር ምናምን ቪዲዮ ትብር አይታችሁት ከሆነ ደስተኛ አይደለም። በቃ እኔ እንጃ ለምን እንደሆነ አላውቅም። አብርሽ ጥርሱ የሚገለጠው የሚስቀው ደስተኛ የሚሆነው ከሩታ ጋር ሲሆን ነው። የመጀመሪያ ፍቅረኛው ስለሆነች የመጀመሪያው ፍቅሩ ስለሆነች ሊሆን ይችላል አላውቅም። ብቻ ግን ከእሷ ጋር ሲሆን ደስታው ለየት ያለ ነው። ብቻ ግን ቤተሰቦቼ ዛሬ ማታ እንግዲህ ሄርሜላና ሩታ ጌም ይጫወታሉ በኢትዮጵያ 3 ሰዓት ላይ ሁላችሁም እንዳትቀሩ መልእክት ነው።